የሚያመላልሱ የማይመለሱ የሚያሳንሱ የማይረሱ የሚያለባብሱ የሚያተራምሱ ግን እንደውሱ ይመጣል ብላችሁ የምትጠብቁ ሰዎች ማለት ነው። 2000 ዓመት አለፈው። እኔ መንፈስ ነኝ ከገባም ደግሞ አንተ ማንነት እሱ ብቻ ሰው መንፈስ ብቻ ነው ብዬ አላቅም አልልምም ልልም አልችልም። ከመንፈሳዊነት ነገር አንዱ መታጠብ ከታጠብክ ደግሞ ጆንያ ትልብስ ሌባ የሚበዛበት የት ነው? ደሃ ሰፈር ብሎ ጠየቀ። ለኛ ላላገባ ነው ወንዶች ማስተንፈሻ የለውም። እህል እየበላን ውሃ እየጠጣን ለምንድነው እግዚአብሔርን የምታገለግሉት? ለምንድነው እግዚአብሔርን የምናገለግለው? ራሳችሁን ጠይቃችሁ ታውቃላችሁ? እኔ ለገዛ ነፍሴ ስል ነው የማገለግለው፣ ለገዛ ሕይወቴ። እናንተን ልጠቅም አይደለም፣ ቤተክርስቲያንንም ልደግፍ አይደለም፣ የእግዚአብሔርን ክብር ላሰፋ ወይም በእግዚአብሔር ክብር ላይ ሌላ ክብር ልጨምር አይደለም። እግዚአብሔር ምኑ ነው? በክብሩ ማንም የማይገዳደረው አምላክ ነው። እኔ የማመልከውና የማገለግለው ለግል ጥቅሜ ነው። ለገዛ ራሳችን ስንል እንሸነፍ ወገኖቼ። ሐዋርያው ቅዱስ ጳውሎስ እኛስ ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም አለ። ያመንነው ለመዳን ነው፣ የተከተልነው ለመዳን ነው፣ ያገለገልነው ለመዳን ነው፣ የተሸነፍነው ለመዳን ነው። ነፍሳቸውን ሊያድኑ ከተሸነፉት እንጂ ራሳቸውን በእምነት ካንበረከኩት እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። ያመንነው ልንድንበት ነው። ይሄንን እናረጋግጥ። አንዳንዴ ተሰብከን ተለፍልፎልን ከለ የሚባል ሰባኪ ይመጣል፣ እነ ከለ ዘማሪያን ይመጣሉ። ጉባኤው ትልቅ ነው። ባነር ለጥፈን ወይም ደግሞ የተለያየ ማስታወቂያ ተለጣጥፎ ሰባኪ ወንጌሉ እዚህ ደክመው አባቶች ደክመው እባካችሁ ተሰብሰቡ እነ ከለ ይመጣሉ። በብዙ አዋጅ ተጠርተን እንሰበሰባለን። በብዙ መከራ ነው ብዙዎቻችን በቤቱ የምንገኘው። ጥፋት ካላሳደደን፣ ኃጢአት ካላስጨነቀን፣ ነውራችን ካልገፋን በቀር ብዙዎቻችን በሰው ግፊትና መከራ ነው በቤቱ የምንሰበሰበው። ሐዋርያው ቅዱስ ጳውሎስ ነፍሳቸውን ሊያድኑ ካመኑት ወገን ነን አለ። እንደገና ገላትያ ምዕራፍ 2 ላይ ይህንን ቋንቋ ይደግመዋል። እኛ አይሁድ ከሆኑት አይሁድ እንጂ በስጋ አሕዛብ ከሆኑት አሕዛብ አይደለንም አለ። ነገር ግን ሰው ነገዱን በመቁጠር ዘሩን በመቁጠር በአገልግሎቱ ብዛትና በጥረቱ እንደማይድን አውቀን ለመዳን ስንል በክርስቶስ ኢየሱስ አምነናል። የተሸነፍነው ለመዳን ነው። የወደቅነው ለመዳን ነው። ሕይወታችንን የጣልነው ለመዳን ነው። አቅጣጫችንን የቀየርነው ለመዳን ነው። ከትናንትና የኃጢአት ልምምድ የወጣነው ለመዳን ነው። ለመዳን ስንል አምነንበታል ይላል። ወገኖቼ ለመዳን ስንል እንሸነፍ። ለቤተ ክርስቲያን ብለን አይደለም፣ ለአገልጋዮቹ ስንል አይደለም፣ ለሚጋብዙ ሰዎች አይደለም። ተጎትኩተን እንመጣ ዛሬ ብቻ እባክሽ አንድ ጊዜ ብቻ እዩ ተብለን በስንት መከራ በሰዎች ተጎትተን ልንመጣ እንችላለን። በሰው ተጎትተን ልትመጣ ትችላለህ። ለነፍስ ስትል ሩጥ ወገኖች፣ ለነፍስ ስትል ለሕይወት ስትል ከእግዚአብሔር ጋር ተስማማ። ሌላ ማምለጫ የለንም። ቅዱስ ጴጥሮስ ነግሮናል። ጌታ ሆይ ካንተ ወደ ማን እንሄዳለናል? ወዴት ይኬዳል ወገኖቼ? ዓለሙ ጨለማ ነው። ዓለሙ ጨለማ ነው። ብዙ የሞት መንገድ፣ ብዙ የጥፋት መንገድ የተከፈተ ነው። ለኃጢአት የተመቸው አውድ እንዲሁ ተዘርግቶ ነው የሚጠብቀን። ወዴት እንሄዳለን? ምን ማምለጫለን ወገኖቼ? ምን ማምለጫለን? ለነፍሳችን ስንል ከእግዚአብሔር ጋር እንሁን። እሱ ብቻ ነው የሚያሳርፈን። ዓለሙ አያሳርፈንም። በውጭ ያለው አያረጋጋንም። የዓለሙ ጠባይ ልባችንን ሰላም አይመልሰው። የሚያሳርፍ እግዚአብሔር ነው። ለነፍሳችን ስንል እንስማማ። ከመጣ እስራኤል ነው የሚመጣው። ዘመዶቹ ጋር ነው የሚመጣው። ሲጀምር አይመጣም። ከመነሻው የለም። ሲቀጥል አይመጣም። the whole story የምናውቀው ነው። ሸዋሸዋ ነው። ግን እንደውሱ ይመጣል ብላችሁ የምትጠብቁ ሰዎች ማለት ነው። 2000 ዓመት አለፈው። እንዳንቺ አይነት ገልቱ ቪዲዮ ይለቃል እያለም እኮ የሚጠብቅ ሰው አለ። በነገራችን ላይ ኢየሱስ ክርስቶስ ተመልሶ ባይመጣ ራሱ እንዳንቺ እንዳወራሽው ያዋጣናል። ታውቂያለሽ፣ እግዚአብሔርን በመምሰል በጽድቅ እንድንኖር ያደርገናል ቢያንስ ማለት ነው። ስለዚህ አልመጣም ሸዋሸዋ ነው ምናምን ማለት ማስረዳ መጨነቅም የለብሽም እኮ እኛንና የምንጠብቀው አጣብቂን ያለሽ ሰው ያለ ነው የሚመስለው። ተጨንቀሽ ሲጀመር የለም ብለሽ የምታምኙ ከሆነ ኢየሱስ ክርስቶስ የሚባል የለም ካልሽ በዚህን ያክል ነገር ስለሌለ አካል ማውራት የለብሽም። ስላለ ነው እኛ ስለ ሰይጣን የምናወራው፣ ስላለ ነው ስለ ክፉ ሰው፣ ስላለ ነው ስለ ሐሰተኛ ነቢያት የምናወራው እንጂ በሌላ ጉዳይ ላይ ተነስተን ሐሳብ አንሰጥም። እና አንቺ የለም ብለሽ የምታስቢው ኢየሱስ የሚባል አካል በቃ ከሌለ ለምን አትዩ? እሺ ያለፈን ቀጥሎ ያለውን ቪዲዮ ደግሞ እንመልከት። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር።
በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠ ዶክተር ሆኖ የዚህን ያክል መውረድና መስቀጥ እንደሚቻል ስላሳየህን እናመሰግናለን። ሌባ የሚበዛው የት ነው? ድሃ ሰፈር ነው ያልከው ልክ ነህ። ድሃ ሰፈር የሚያዝ ሌባ ይበዛል፣ ትንንሽ ነገር ሰርቆ። ሀብታም እናንተ ሰፈር ደግሞ ያልተያዘ ግን የሰረቀ ብዙ ሌባ አለ። መሬት የሰረቀ፣ የሰው ንብረት የሰረቀ፣ ታክስ የሰረቀ፣ በጣም ብዙ ነገር ያጭበረበረ የማይያዝ ሌባ ያለበት መንደር የሀብታሞች መንደር ነው። ደሞ እኮ አታፍርም። የወንጌል አገልግሎት የሚሰጥበት መድረክ ላይ ነው የቆምኩት ብለህ ነው ይሄንን የምታወራው። ያንተ ቀድሞ ምንም ቤት የሌለ መሆኑ አሁን ባለብዙ ቤት መሆንክ መስማታቸው እነዛ ምስኪን ሰዎች የጂፒኤስ መጋዘን ውስጥ ለህይወታቸው ፈቅ የሚያደርግላቸው ነገር የለም። አፍተሮል ምንድነው እያልክ ያለው? በኢየሱስ ክርስቶስም ይሁንላችሁ ነው እያልክ ያለው። አሜን ብለው እነሱ ተስፋ ያደርጋሉ። አንተ ግን የሚዳሰስ የሚጨበጥ ነገር ይዘህ ነው የምታወራው። አሜን ብለህም አይደለም ያገኘው። ሌላ ጊዜ እነ ዳዊት ድሪምስ መድረክ ላይ በጣም ወጥረ ሰርተ ለፍተ ጥረግረ እንዳገኘከው ትናገራለህ። ለተስፈኛ ምስኪን ያዳራሽ ተሰብሳቢዎች ደግሞ አሜን ተብሎ እንደሚገኝ አይነት ነገር አድርገ ልትሰብካቸውና ልትዋሻቸው ትጀምራለህ። ለዚህ ነው የነ ጂፒኤስ አይነት መጋዘን ቤተክርስቲያን አይደለም እንላችሁ። ቤተክርስቲያንማ አርማዋ መስቀል ያደረገች ደግሞ ውስጧ ሰዎች ሲመጡ ለድሆች የዘላለምን ህይወት ተስፋ በክርስቶስ የሚገኘውን ህይወት የምትሰብክ ሰማያዊ መልእክት ያላት ምድርን የሚያስንቅ ለምድር እንዳይመች አድርጋ ሰዎችን በጽድቅና በቅድስና ለእግዚአብሔር ብቻ እንዲኖሩ የምታደርግ የክርስቶስ ኢየሱስ ሙሽሪት ናት እንጂ ልክ እነ ዳዊት ድሪምስ እንደሚያዘጋጁት ምድራዊ መድረክ ሰዎችን በብልጭልጭና በቆርቆሮ ነገር ስኬት እያለች የምትሸነግል አይደለችም ቤተክርስቲያን። እናንተ ግን መጋዘን እናንተን የሚያበለጽግ ምስኪኑን ሰው ድሃ አድርጎ የሚያስቀር የውሸት ተስፋ የሚሰጥበት ራሳችሁ ብቻ የምትለመልሙበት ሌላውን የምታደርቁበት መጋዘናችሁ ነውና ቀጥሎ ደግሞ ይሄን ቪዲዮ ነው እስቲ መዘነት መንፈሳዊነት እሺ በሉ በቃ መዘነት መንፈሳዊነት በቃ መታጠብ መንፈሳዊነት ከመንፈሳዊነት ነገር አንዱ መታጠብ ከታጠብክ ደግሞ ቡትጁ ጆንያ ትለብስ ጌታ ይመስገን። እርግጠኛ ነኝ ዮናታን አክሊሉ የለበስከው ልብስ ሰርተክ ሳይሆን ሰዎችን አስራትና መባ ብለህ የውሸት ተስፋ ሰብካቸው ነው ይሄንን የለበስከው ልብስ የለበስከው። መንፈሳዊነት ልብስ ነው አልክ። ኢየሱስ ግን ራቁቱን በቀራኒው መስቀል ላይ መሰቀሉን መስበክ ነው ወንጌል። እርቃኑን የተንጠለጠለ ጌታ ትንሽዬ መንደር ውስጥ የተወለደ ሰዎች ለቄሳር ገንዘብን መክፈል አለብን የለብንም ብለው ስለ ታክስ ሲጠይቁት እስቲ ገንዘብ ስጡኝ ብሎ ከሰው ኪስ ገንዘብ ተቀብሎ ምሳሌ የሚሰጥ እጅግ በጣም ዲሰንት የሆነ የታችኛውን ማህበረሰብ ህይወትን የሚረዳና የሚገነዘብ ጌታ በስጋ ተገልጦ የኖረበት ወንጌል በሚሰበክበት ቤተክርስቲያን የምትሉት ያው ቤተክርስቲያን እንዳልሆነ እናውቃለን። ቆመ የምትለፈልፍበት ቦታ ቤተክርስቲያን ነው ግን የምትሉት የክርስቶስ ኢየሱስ የሚሰበክበት ቦታ እንደሆነ ሁላችንም እናውቃለን። አንተ ግን ስለ ዘንጦ መልበስ፣ ቤት ስለመንዳት፣ ራስን ስለማበልጸግ እለት እለት ትሰብካለህ። ይሄው ህዝብ ነው እንግዲህ ለአንተ ጥብቅና እየቆመ የብልጽግና ወንጌልህን እየተጋተ የስህተትን መንገድህን ከኋላ ሆኖ የሚያጅበውና አንድ ቀን ወጣቱ የነቃብህ ጊዜ ንግድ እንዲያስክ ነጋዴ እንደሆንክ ራስህን እያበለጸግክ እንደምትኖር ሐዋርያቱ ከሚሰብኩት የክርስቶስ ኢየሱስ ወንጌል ፍጹም ጠላት የሆነን ተረተረትና ራስህን የምታበለጽግበትን የንግድ መንገድ እንደምትከተል አንድ ቀን ህዝቡ ሲባንን ብቻ እንደምታጨበጭብ እርግጠኛ ነኝ። አሁን ያለየውት አገር ውስጥ በአስራትና በመባ በገዛከው ቤት ውስጥ ነው የምታጨበጭበው ወይስ ካናዳ ወንጌልን ሰብካለሁ ወጣቶችን እታደጋለሁ ብለ በገዛከው ቤት የምታጨበጭበው የሚለው ነገር ነው ያለየውት። ሰላም ኢየሱስ ማለት ከኃጢአት ውዳ የሚያድን ማለት ነው። ሰው ዳግመኛ ካልተወለደ በቀር እግዚአብሔር መንግሥት ላይ አይችልም። መዳን በሌላ በማንም የለም። ልባችሁ አይታወክ ወይም አይጨነቅ። በእግዚአብሔር እመኑ፣ በኢየሱስ ደግሞ እመኑ። መንገድ፣ እውነት፣ ሰላም፣ እረፍት ኢየሱስ። ሰው መንፈስ ብቻ ነው ብዬ አላቅም፣ አልልምም፣ ልልም አልችልም። እኔ ብለህ የምትናገረው ምንን ነው?
እኔ መንፈስ ነኝ። ከገባ ምን ደግሞ ያንተ ማንነት እሱ ብቻ ጃፒ ጃኬት ነው ቱታ ነው ብሎ ያቀር አላቀ እቺንማ አንድ ቀን እንደ ቱታ ውልቅ ታርገናል። ማታ ገብሰህ ልብስህን እንደምታወልቅ ማለት ነው። ውልቅ አድርገው ውልቅ ትላለህ። ጠይቀናቸው ጮኝነት መልስ ቶሎ አይሰጡም። ምን ይሻላል የሚሏሉ። ሁለት የወንዶች አይነትና የሴቶች አይነት እዚህ ጋር ጽፌያለሁ። የወንዶች አይነት የሴቶች አይነት 15 የሴቶች አይነት አሉ። ከዚህ ውስጥ የትኛዋ ነች? የሚመልሱ አሉ፣ ቶሎ የሚመልሱ፣ የማይመልሱ፣ የሚያመላልሱ፣ የማይመለሱ፣ የሚያሳንሱ፣ የማይረሱ፣ የሚያለባብሱ፣ የሚያተራምሱ፣ የሚያረሳሱ፣ የሚያረሰርሱ፣ የማይተነፍሱ፣ የሚያስተነፍሱ፣ የሚያነሳሱ፣ የሚካሰሱ እና የሚክሱ አይነት ሴቶች አሉ። ከዚህ ውስጥ የትኛዋ እንደሆነች አላውቅም። አንድ ወንድ ምን ብሎኛል? የሰፈራችን ጓሮ ያለው ፎቅ ቤት 4 ፎቅ ቤት ግራውንድ ፕላስ 4 ሲጀመር ነው ጮኝነት የጠየቋት። ይኸው ፎቁ ተጀምሮ አልቆ ስራ ጀምሯል። የኔ ግን እስካሁን መልስ አልሰጠችም ብለዋል። ፎቅ ተጀምሮ እስከሚያልቅ አታቆዩ። 1 ወር በቂ ነው። የእግዚአብሔርን ፈቃድ አውቆ ለመጸለይ ቅድም እንደነገርኳችሁ የሚያወሳስብ አይደለም። ወንድ ነው ወይ? ወንድ ነው። ይወደኛል? አዎ። ከዚህ ቀደም ልጅ ያለው የለውም? ያንን ሁሉ ትንሽ ማጥናት፣ እሷም እንደዚሁ። ከዛ ከተዋደዳችሁ ኦኬ ማለት ጥሩ ነው። ከዛ ውጪ ብዙ አትቆዩ። ወንዶች ደግሞ ምን አይነት ወንዶች ናቸው? 15 የወንዶች አይነት። የሚጠይቁ፣ የማይጠይቁ፣ የሚያጠያይቁ። አገር ቤት ድረስ ይደውላል። ስማዳ ደውሎ ጎንደር፣ ጎጃም ዘሯ ማን ነው ይላል። የሚያጠያይቁ አሉ። እዚሁ የሚቀሩ የሉም። አንዳንዶች የሚያጠያይቁ፣ የሚናጠቁ፣ ሌላ ያመጣውን የሚወስዱ፣ ሌላ የጠየቀውን የሚወስዱ፣ የሚጠነቀቁ፣ የሚያጠናቅቁ፣ የሚያስጠነቅቁ፣ የሚያነቃቁ፣ የሚያመረቁ፣ የሚራቀቁ፣ የማይለቁ፣ የሚጠብቁ፣ የሚያጣብቁ፣ የሚጣበቁ፣ የሚያፍለቀልቁ አሉ። ብዙ አይነት ወንዶች አሉ። የትኛው አይነት ነህ አንተ? ማወቅ ጥሩ ነው። ሆኖም ግን ብዙ ዘመን ይዞ መቆየት ተገቢ አይደለም የሚለውን ምክር ነው መስጠት የምፈልገው በዚህ ላይ ማለት ነው። ደሞዝ ይሄ የምታስተምረው ትምህርት መጽሐፍ ቅዱሳዊ ነው፣ ግን እንዴት እንችላለን እኛ ወንዶች እንደው እግዚአብሔር ማስተንፈሻ የለውም ብሎ ጠየቀ። ለኛ ላላገባ ነው ወንዶች ማስተንፈሻ የለውም። እህል እየበላን ውሃ እየጠጣን እንዴት ነው የምንኖረው? ማስተንፈሻ እንደው ብዙ ዘመን ስለ ጋብቻ ስላስተማርክ ማስተንፈሻ እንደው ትንሽ እስከምናገባ ድረስ መጽሐፍ ቅዱስ አይናገርም ወይ አለ። እኔ አላልኩኝ። ማስተንፈሻ አለ። ጎሽ እሱን ነበር ማወቅ ፈልገው። ማስተንፈሻ አለ። ምንድነው? በአፍንጫ እየተነፈስክ ትኖራለህ። በቃ በአፍንጫ ነው የምትተነፍሰው። በቃ ሌላ ማስተንፈሻ የለውም። እግዚአብሔር ማስተንፈሻ የሰጠው በምንድነው? በአፍንጫችን። ይሄ ማለት ሲሪየስ ነው ማለት ሌላ የለም። ሌላ የለም። እስቲ ዕብራውያን 13:4 ምን ይላል? መጋባት በሁሉ ዘንድ ክቡር፣ መኝታው ምን ይሆን ይላል? ንጹህ ይሁን ይላል። እዚህ ወረቀት አለኝ እንድትይዙ ፈልጋለሁ። ኔስቲ አንቺ ናና ተው። ራንደምሊ ነው የመረጥኳችሁ፣ የእግዚአብሔር ፈቃድ ነው እንዳትሉ። አንቺ ወደዚያው፣ አንተ ወደዚህ ነው። ኦኬ አሳዩ፣ ይሄን አሳዩ፣ ጽሁፉን ማለት አሳይ ወደ እነሱ just show to them። ኦኬ ይኸው ዕብራውያን 13:4 ምንድን ነው የሚለው? ይሄን ተመልከቱ። መጋባት በሁሉ ዘንድ ክቡር፣ መኝታውም ምን ይሁን? ንጹህ ይሁን ይላል። አያችሁ፣ ቅደም ተከተለ ይሁን። ይኸው ክቡር አርግ፣ በሁሉ ዘንድ ክቡር አርግ። በቤተ ክርስቲያን በቅዱስና በቅዱሳን ፊት መጋባትን ማግባታን ክቡር አድርገው አውጅ ነው የሚለው። መጋባት መጀመሪያ ነው። ከዛስ በሁሉ ፊት ተኛ አይልም። መኝታው ንጹህ ነው ነው የሚለው። ተኛ ሰከንድሊ ተኛ ነው መኝታው። መኝታ ሰከንድ፣ መጀመሪያ ሜሬጅ፣ ከዛ ቤድ ነው የሚለው። ቤድን ከፊት ማድረግ ባድ ነው። ወደዚህ ነው ወደዛ እንጂ
የዚህ ዘመን ወጣቶች አብዛኛው ወጣት ምን ይላል? እንሞካከር፣ መጀመሪያ እንተኛ፣ ቼክ እንደራለን፣ ከዛ እንጋባለን። ኦኬ ከሆነ መጽሐፍ ቅዱስ ይላል እንደዚህ የሚያደርጉት ሴሰኞችና መንዝሮች ናቸው፣ እግዚአብሔር ይፈርድባቸዋል። እዛው ላይ ይፈርድባቸዋል። ይፈርዳል። አንዳንዶቹም HIV በሽታ፣ አንዳንዶቹም ይሄ ያባለዘር በሽታ የከርከሮ ከርክር ሰጣቸውና ፍርክስክስ ብለው ይኖራሉ። በቃ ይፈርዳል። ያሳጭዳል፣ እግዚአብሔር ያሳጭዳል። ስለዚህ ነው ወደዛ ጌታ ይባርክ። መጀመሪያ ምንድን ነው? መጋባት። በሁሉ ዘንድ ክቡር አድርገው አግባ። ከዛ ተኛ። ራይት። ማንም ብሌም የሚያደርግ የሚወቅስ የለም። ምንም አይፈረድብህም። ለምን? በሁሉ ፊት ምን አድርገሃል? በሁሉ ፊት መስክረሃል። ሄደተኛ በ1986 ዓመተ ምህረት በኢትዮጵያ ዘመን አቆጣጠር የዛሬ 25 ዓመት በፊት ሚያዝያ 29 እኔ በሁሉ ፊት ክቡር አድርጌ አገባሁኝ ባለቤቴ። ይኸው 25 ዓመት ሙሉ እንደተኛዋለሁ። 25 ዓመት ገና ወደፊትም እተኛለሁ እስከ ሞት ድረስ። ማን ነው የሚፈርድብኝ? በሁሉ ፊት ክቡር አድርጌያለሁ። ስሙ የተባረከ ይሁን። በሁሉ ፊት the same እነ ፓስተር እነ ዶክተር አንዱ the same በሁሉ ፊት ክቡር አደረጉ። አሁን ከሚስታችን ጋር ሲል እናፍራለን። እንደኛ አናፍርም። እናፍራለን እንደ ፓስተር አናፍርም። እናፍራለን ዶክተር አናፍርም። ፓስተር እናፍራለን አናፍርም። ለምን እንደማናፍረው? በሁሉ ፊት ክቡር አድርገናል። በሁሉ ፊት። አሁን ምን ይሉኝ እንደው ከሷ ጋር ሲሄድ ማታ እኮ ሊተኛ ነው ይሉኝ ይሆን? ይባሉ። ድብን አድርጌ ነው የምተኛው። በሁሉ ፊት ክቡር አድርጌያለሁ። እሺ አሁን ቃል እንገባለን። ሲሪየስሊ እኔ የምለውን ትላላችሁ። በመጽሐፍ ቅዱስ በሚለው መሰረት ማለት ነው። እኔ እከሊት ከጋብቻ በፊት ላለመተኛት ቃል እገባለሁ። ወንድሞች ደግሞ እኔ ከሌ ከጋብቻ በፊት ወንድሞች ድምጻችሁ ቀነሰ። ሐሳባቸው አልገባኝም። እኮ ችግሩ ላለመተኛት ሳይሆን ለማስተኛት ያሰባችሁ ይመስላል። እሺ ወንድሞች በደም እኔ ከሌ ከጋብቻ በፊት ላለመተኛት ላለማስተኛትም ቃል እገባለሁ። ጌታ ይባርካችሁ። አጨብጭቡላቸው። ታንክ ዩ ቬሪ ማች